ሰላም ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የጠቅላይ ሚኒስትር ልዩ ጽሕፈት ቤት ኃላፊ የነበሩት ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ ከጥቅምት 4 ቀን 2018 ዓ.ም ጀምሮ ሳንዶካን ደበበን የኢትዮጵያ ኒውክሌር ኃይል ኮሚሽነር አድርገው መሾማቸውን ጽሕፈት ቤታቸው አስታውቋል። ከጥቅምት 2016 ዓ.ም ጀምሮ የጠቅላይ ሚኒስትር ልዩ ጽሕፈት ቤት ኃላፊ ሆነው ሲያገለግሉ የቆዩት ሳንዶካን ሹመታቸው ይፋ የሆነው የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብን ካጸደቀ ከ2 ሰዓታት ገደማ በኋላ ነው። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ በኦፊሴላዊ ገጹ ባወጣው መግለጫ ምክር ቤቱ ባካሄደው መደበኛ ስብሰባ በ3 ደንቦች ላይ መክሮ ውሳኔ ማሳለፉን ገልጿል። ከደንቦቹም አንዱ የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያን የሚመለከት እንደሆነ መግለጫው ጠቁሟል። ደንቡ ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነትና በኢንዱስትሪ ልማት ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ የተዘጋጀ መሆኑ ተገልጿል። በተጨማሪም በምግብ ዋስትና፣ በጤና አገልግሎት እንዲሁም በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንደሚኖረውም መግለጫው ጠቁሟል። ምክር ቤቱ በደንቡ ላይ ከመከረ በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ምክር ቤቱ ደንቡን ያጸደቀው ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ለማልማት የድርጊት መርሃ ግብር ስምምነት ከተፈራረሙ ከ2 ሳምንት ገደማ በኋላ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጳጉሜ 4 ቀን 2017 ዓ.ም የህዳሴ ግድብ ፕሮጀክት ምርቃት ላይ ኢትዮጵያ የህዳሴ ግድብን የሚስተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ኃይል ማመንጫ ፕሮጀክት በቅርቡ እንደምትጀምር መግለጻቸው ይታወሳል። የዓለም አቀፉ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲም ከጠቅላይ ሚኒስትር አብይ ጋር በነበራቸው የስልክ ውይይት ኢትዮጵያ የኒውክሌር ኃይል ልማት ላይ የጀመረችውን እንቅስቃሴ እንደሚደግፉ መግለጻቸው ይታወሳል። ኢትዮጵያና ጣሊያን በትግራይ ውቅሮ ግርአልታ ከግጭት በኋላ መልሶ የመቋቋምና የቅርስ ጥበቃን ለማሳደግ የሚውል 1.7 ሚሊዮን ዩሮ ስምምነት አደረጉ። ስምምነቱን የገንዘብ ሚኒስትር ዴኤታ ሰመሬታ ሰዋሰውና በኢትዮጵያ የጣሊያን አምባሳደር አጎስቲኖ ፓሌሲ መፈራረማቸውን ሚኒስቴር መስሪያ ቤቱ ባወጣው መግለጫ አስታውቋል። በገንዘብ ሚኒስቴርና በጣሊያን የልማት ትብብር ኤጀንሲ መካከል የተደረገው ስምምነት የውቅሮ ግርአልታን አካባቢ መልሶ ለማቋቋምና የቅርስ ጥበቃን ለመደገፍ የ2 ዓመት ፕሮጀክት ተግባራዊ ለማድረግ የተከናወነ መሆኑ ተገልጿል። ይህ 1.7 ሚሊዮን ዩሮ ፕሮጀክት በሰሜን ኢትዮጵያ በነበረው ግጭት በውቅሮ ጉዳት ለደረሰባቸው አካባቢዎች ዘላቂነት ያለው መተዳደሪያን፣ ሰላም ግንባታንና የባህልና ቅርሶች ጥበቃን ታሳቢ ያደረገ መሆኑ ተገልጿል። የገንዘብ ሚኒስትር ዴኤታዋ ስምምነቱ ተምሳሌታዊና ስትራቴጂካዊ ሴት ያለው መሆኑን አንስተው በኢትዮጵያና በጣሊያን መካከል ያለውን የጋራ ትብብር የሚያጠናክር መሆኑን ተናግረዋል። አክለውም ፕሮጀክቱ ከፕሪቶሪያው የሰላም ስምምነት የድህረ ግጭት ማገገሚያ ቅድመ ሁኔታዎች ጋር የሚጣጣም እንደሆነና ተስፋን ለመመለስ ለስራ ፈጠራ እንዲሁም የባህል መለያዎችን ለቀጣዩ ትውልድ ጠብቆ ለማቆየት እንደሚረዳ ገልጸዋል። የጣሊያኑ አምባሳደር አጎስቲኖ ፓሌሴ በበኩላቸው ስምምነቱ ባህልና ቱሪዝም ለሰላም፣ ለመልሶ ማቋቋምና ለብልጽግና አንቀሳቃሽ ሊሆኑ ይችላሉ የሚለውን የጋራ እምነት የሚያንጸባርቅ መሆኑን ገልጸዋል። ስምምነቱም የቱሪዝም ዘርፉን ልማት የሚያረጋግጥ እንደሆነና እንደ ጤና ያሉ ሌሎች ዘርፎች ጥረትን የሚያጠናክር እንደሆነ ገልጸዋል። ፕሮጀክቱ በውቅሮ ገርአልታ አካባቢ የሚገኙ ታሪካዊና ባህላዊ መስህቦችን ወደ ነበሩበት ለመመለስና በማህበረሰብ ላይ የተመሰረቱ የቱሪዝም ተቋማትን በማልማት ላይ ትኩረት ያደርጋል ተብሏል። አካባቢው በድንጋይ ተፈልፍለው በተሰሩ አብያተ ክርስቲያናቱና በአርኪኦሎጂካዊ ቅርሶች የታወቀ ቢሆንም በግጭት ክፉኛ የተጎዳ መሆኑን ቃና ከገንዘብ ሚኒስቴር ያገኘው መረጃ ያመለክታል። የኢትዮጵያ ብሔራዊ ባንክ ዛሬ ከሰዓት ባካሄደውና ባንኮች የውጭ ምንዛሪ በሚገዙበት ጨረታ ለ1 ዶላር 148 ብር ከ10 ሳንቲም አማካይ የምንዛሬ ዋጋ በባንኮች መቅረቡ ተገለጸ። ገዢው ባንክ ያካሄደውን የ10ኛውን ዙር የውጭ ምንዛሬ ጨረታ ውጤት በማህበራዊ ትስስር ገጾቹ ይፋ አድርጓል። በጨረታው 150 ሚሊዮን ዶላር ለሽያጭ የቀረበ ሲሆን የተወዳደሩ 31 ባንኮች የውጭ ምንዛሬውን መቀበላቸውንም ገዢው ባንክ አስታውቋል። በጨረታው ዶላርን የወሰዱ ባንኮች ቁጥር ከ2 ወር ከ10 ቀን ገደማ በፊት ከነበረው ጨረታ በ3 ባንክ ከፍ ያለ ነው። ተሳታፊ ባንኮቹ ለ1 ዶላር
ያቀረቡት አማካይ ዋጋ ደግሞ ባለፈው ጨረታ ተሰጥቶ ከነበረው አማካይ ዋጋ የ9 ብር ከ85 ሳንቲም ገደማ ጭማሪ አሳይቷል። ገዢው ባንክ የዛሬውን ጨምሮ በ10ሩ ጨረታዎች $865 ሚሊዮን ለጨረታ አቅርቧል።